የቀድሞ የመድፈኞቹ ተጫዋቾች ለአርሰናል ደጋፊዎች እንደዚሁም ለአርሰናል ተጫዋቾችና አሰልጣኝ ሚኬል አርቴታ እጅግ ወሳኝ የተባለ መልእክት ከትላንትናው ሽንፈት በኋላ አስተላልፈዋል። በተለይ የቀድሞ የአርሰናል ተጫዋች አሮን ራምሴና እንደዚሁም ደግሞ የመድፈኞቹ ወሳኝ ተጫዋች የነበረው ፓትሪክ ቬራ ለአርሰናል ደጋፊዎች፣ ለተጫዋቾች እንደዚሁም ደግሞ ለአሰልጣኝ ሚኬል አርቴታ በጣም ምርጥ የሚባል መልእክትን ያስተላለፈው። በተለይ ፓትሪክ ቬራ እንደምታውቁት በአርሰናል ቤት በርካታ ዋንጫዎችን ያሳካ፣ በአሁኑ ሰዓት ደግሞ በአሰልጣኝነት የሚገኝ በጣም ስለ አርሰናል እንደዚሁም ስለ እግር ኳስ ጥልቅ እውቀት ያለው ግለሰብ ነው። እሱ የሰጠው አስተያየት ደግሞ ከሁሉም የተሻለና የአርሰናል ቡድንን የሚጠቅም ነው ብዬ አስባለሁ። በርካቶች ማርቲን ኦዴጋርድ ከአምበልነቱ መነሳት አለበት እያሉ ይገኛሉ። ለምን እንዴት የሚለውን ጭምርና ከትላንትናው ጨዋታ በኋላ አርቴታ የተናገሩትን ንግግር ጨምሮ በቀጣይ አርሰናል የሚጠብቃቸውን ወሳኝ ጨዋታዎችን እንዴት አድርጎ ወደ ድል ይመለሳል የሚለውን እንግዲህ ወደ እናንተ እንደተለመደው በአማረ መልኩ የማደርስ ይሆናል። ቪዲዮን እየተመለከታችሁ ነገር ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኳችሁ በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳቸው። መድፈኞቹ ትላንትና እንግዲህ ሽንፈት አስተናግደዋል። ይህ ሽንፈት በርካታ የአርሰናል ደጋፊዎችን በእጅጉን አስቆጥቷል። ምክንያቱም ደግሞ በኤምሬትስ ስቴዲየም መሸነፉ፣ በማንቸስተር ዩናይትድ መሸነፉ፣ ከማንቸስተር ሲቲ እና ከአስቶን ቪላ ጋር ያለው የነጥብ ልዩነት ዳግም መጥበቡ ብዙዎችን አበሳጭቷል። ምክንያቱም አሁን ያለችው 4 ነጥብ ብቻ ናት። 4 ነጥብ ማለት ደግሞ እጅግ በጣም ጠባብና አስተማማኝ ያልሆነች የነጥብ ልዩነት ናት። በተለይ በፕሪሚየር ሊግ በመሰሉ ውድድሮች ላይ እቺ ነጥብ ማለት በጣም ትንሽና በድንገት ልትቀየር የምትችል ጨዋታ ናት። ከዚህ በኋላ አንድ ጨዋታ ተሳሳታችሁ ማለት ሌሎች ተከታይ ቡድኖቻችሁ ሲያሸንፉ የነጥብ ልዩነቱ ወደ አንድ ብቻ ይወርድና ከፍተኛ የሆነ አጣብቂኝ ውስጥ በውድድር ዓመቱ መጨረሻ ትገባላችሁ። ለዚህ ነው በርካታ የአርሰናል ደጋፊዎች የትላንትናዋ ውጤት ያበሳጨቻቸው ማለት ነው። በተለይ የአርሰናል ተጫዋቾች ያሳዩት አቋምና ጨዋታውን ለማሸነፍ የነበራቸው ፍላጎት ነው ብዙዎች እንዲናደዱ ያደረጋቸው። የአርሰናል ተጫዋቾች ከወትሮ በተለይም የመጀመሪያዎቹን ደቂቃ ጥሩ ከተጫወቱ በኋላ ደክመውና ጨዋታውን እንግዲህ በተሰላቸ መልኩ ሜዳ ላይ መሮጥ እንኳን እስኪያስጠላቸው ድረስ ነበረ ያደረጉት። በእርግጥ ማንቸስተር ዩናይትድ ሳምንቱ ሙሉ ረፍት አድርጎ የመጣ ቡድን ነው። ፕሪሚየር ሊግ ላይ ብቻ የሚጫወት ቡድን ነው። አርሰናል ደግሞ በአንጻሩ በየ3 ቀኑ በሻምፒዮንስ ሊግ፣ በካራቦ ካፕ፣ በፕሪሚየር ሊግ ጨዋታዎችን እያደረገ የሚመጣ በጣም በድካም ውስጥ የሚገኝ ቡድን ነው። በተለይ ደግሞ አሰልጣኝ ሚኬል አርቴታ እንደምታውቋቸው በሮቴሽን የሚታወቁ አሰልጣኝ አይደሉም። በጣም ብዙ ተጫዋቾች እያሏቸው ነገር ግን አንድ ተጫዋችን በየጨዋታው ላይ ማጫወት የሚወዱ ሰው ናቸው። ለምሳሌ ኤብሪቺዜን የመሰለ ተጫዋች ቤንች ላይ ተቀምጦ ኦዴጋርድን ከሳምንት ቋሚ አድርገው የሚያጫውቱ አሰልጣኝ ናቸው። እንደየታክቲኩ ኤዜን ከማስቀመጥ ይልቅ መጠቀም እንዴት እንዳለባቸው አያውቁም። ምክንያቱም አንድ ተጫዋች በተቀያሪ ወንበር ላይ ረጅም ጊዜ በተቀመጠ ቁጥር ኳስ እየጠፋበት የጨዋታ ፕላኖች እየጠፉበት ሜዳ ላይ የሚያደርገው እንቅስቃሴ እየጠፋበት እንደሚመጣም በጣም ግልጽ ነው። ኤብሪቺዜም ለዚህ ነው ትላንትና ተቀይሮ ከገባ በኋላ ያን ያህል እንደተጠበቀው ተጽዕኖ መፍጠር ያልቻለው። ስለዚህ አርቴታ ተጫዋቾችን ተቀያሪ ወንበር ላይ በማስቀመጥ እየገደሏቸው ነው፣ ሮቴሽን እያደረጉ አይደለም። ፔፕ ጋርዲዮላን ብትመለከቱ በየትኛውም ጨዋታ ላይ ከባድ እንኳን ጨዋታ ቢሆን ለተጫዋቾች ረፍት እየሰጡ ሪስክ እየወሰዱ ቀይረው ያስገባሉ። አርቴታ ለምን ይህንን አያደርጉም የሚል ከፍተኛ ትችት ይነሳባቸዋል። ይህ ትችት እኔም በግሌ የምደግፈው ነው። በአሁኑ ሰዓት ዓለም ላይ በጣም ምርጥ ስኳድ ያለው ቡድን አርሰናል ነው። ነገር ግን የሚጠቀማቸው ተጫዋቾች በየሳምንቱ የሚታወቁ ናቸው። የአርሰናል ተቀያሪ ወንበር ላይ እንደነ ኖርጋርድ ያሉ፣ እንደነ ኤብሪቼ ኢዜ ያሉ፣ እንደነ ማርቲኔሊ ያሉ፣ እንደነ ማዱኬ ያሉ ተጫዋቾች ጨዋታን መቀየር የሚችሉ አንዳንዴ እድል ሊሰጣቸው የሚገቡ ተጫዋቾች እያሉ ነገር ግን አሰልጣኝ ሚኬል አርቴታ እነዚህ አይነት ተጫዋቾችን ወስደው የማይገባቸው ቦታ ላይ እድል ይሰጣሉ። የሚገባቸው ቦታ ላይ ደግሞ እድል ሳይሰጡ ቡድኑን እንዲደከም እያደረጉ እንደሆነም ይሰማኛል። አርቴታ በፍጥነት ይህንን ጉዳይ ማስተካከል ያለባቸው ለዚህ ነው። ታዲያ የቀድሞ የአርሰናል ተጫዋች ፓትሪክ ቬራ ምን ሲል ነው የተናገረው? ቬራ እንደተናገረው ከሆነ የአርሰናል የአእምሮ ጥንካሬ ላይ ጥያቄ አለኝ ሲል ፓትሪክ ቬራ ተናግሯል። በተለይ የትላንትናዋ ምሽት እንቅስቃሴ እጅግ በጣም የሚያበሳጭ ሲል የገለጸ ሲሆን የአርሰናል የአእምሮ ጥንካሬ ላይ አሁን የተወሰኑ ጥያቄዎች እየመጡብኝ ነው፣ እንዳለፉት ዓመታት አሁንም አእምሯችን ለዋንጫ ዝግጁ አይደለም የሚል ጥያቄን ለመጠየቅ እየተገደድኩ ነው ሲል ፓትሪክ ቬራ ተናግሯል ማለት ነው። ይህ ጥያቄ በትክክል መነሳት ያለበትና በርካቶች እያነሱት ያለው ነው። እንደምታውቁት ባለፉት ዓመታት አርሰናል በዚህ ጊዜ እንኳን የፕሪሚየር ሊጉን በ7
7 በ8 ነጥብ ርቀት እየመራ በስተመጨረሻ ዋንጫውን ተነጥቆ ያውቃል። ስለዚህ አሁን ደግሞ ይህ የአይምሮ ጥንካሬ እንዳይሸረሸር እስካሁን የመጡበት ስነ ልቦና ጥንካሬ እንዳይሸረሸርና ድንጋጤ ውስጥ ቡድኑ እንዳይገባ ከፍተኛ የሆነ መልእክትን ያስተላለፈው። በተለይ አርሰናል ካሁን በኋላ የውድድር ዓመቱ መጠናቀቂያ ላይ ድንጋጤ ውስጥ ገባ ማለት የፕሪሚየር ሊጉን ዋንጫ የማጣት እድሉ እየሰፋና በጣም ከፍተኛ የሆነ መፈረካከት ውስጥ ስለሚገባ መድፈኞቹ በፍጥነት ይህንን ስነ ልቦና ማሻሻል አለባቸው። በተለይ አሰልጣኝ ሚኬል አርቴታ የተጫዋቾች የአእምሮ ጥንካሬ ላይ በፍጥነት መስራት እንዳለባቸው ፓትሪክ ቬራ መልእክት አስተላልፏል። ሌላ ምንድነው ያለው? በጨዋታው ከደረጃ በታች እንቅስቃሴ ያደረጉ በርካታ ተጫዋቾች አሉ። አርሰናል መሰረታዊ ወደ ሆነው ነገር መመለስ አለበት፣ በነፃነት መጫወትና ማጥቃት ሲል ተናግሯል ማለት ነው። ይህ እንግዲህ በቀጥታ ለአርቴታ የተላለፈ መልእክት ነው። ምክንያቱም አሰልጣኝ ሚኬል አርቴታ እንደምታውቁት ሲመሩ ወይም ደግሞ አጣብቂኝ ውስጥ ሲገቡ ብቻ ነው ጨዋታን አጥቅቶ ውጤት ወደ ማምጣት የሚገቡት እንጂ ልክ ጨዋታው ሲከብዳቸው አቻ ውጤቱን ብቻ በመፈለግ ተጫዋቾች እንዲከላከሉ ያደርጋሉ። አንድ ግብ ሲያስቆጥሩ በፍጹም ብልጫ በልጠውት የነበረውን ጨዋታ ወዲያውኑ ጥንቃቄ እንዲያደርግ ቡድኑን በማዘዝ ያችን ነጥብ ብቻ ይዞ እንዲወጣ የማድረግ አባዜ ይታይባቸዋል። ይህ ነው ብዙዎችን እያበሳጨ የሚገኘውና አርቴታ ለምንድን ነው ይህንን የመሰለ ቡድን የሚያባክኑት? ለምንድን ነው መከላከል እንደዚሁም ደግሞ ጥንቃቄን የሚመርጡት? ቡድናችን ከበቂ በላይ መሳሪያዎች አሉት። ስለዚህ አንድ ግብ አስተማማኝ አይደለም። 2-3 ግቦችን እስኪያስቆጥር ድረስ ቡድኑ እንዲያጠቃ መፍቀድ አለባቸው። ያንን ካላደረጉ በዚህ ፍርሃት የትም አንደርስም እያሉ የሚገኙት ቬራም ለዚህ ነው ካሁን በኋላ አርሰናል መሰረታዊ ወደሆነ ነገር በመመለስ ማጥቃትና በነፃነት መጫወት አለበት ያለው ማለት ነው። ለምሳሌ በኢንተር ሚላኑ ጨዋታ ተመልክታችሁ ከሆነ አርሰናል ከጨዋታው መጀመሪያ እስከ ፍጻሜ ድረስ እንዴት በማጥቃትና በነፃነት ሲጫወት እንደነበረ ተመልክታችኋል። ወደ ፕሪሚየር ሊግ ጨዋታዎች ስትመጡ ደግሞ በኖቲንግሃም ነጥብ በጣለበት ጨዋታ፣ በሊቨርፑል በሜዳው ኤምሬት ነጥብ በጣለበት ጨዋታ፣ እንደዚሁም በትላንትናው በማንቸስተር ዩናይትድ ጨዋታ እንዴት አድርጎ አርቴታ ጥንቃቄን ሲመርጥ እንደነበረና ግብ አስቆጥሮ ለመከላከል ሲመርጥ ወዲያውኑ ግብ ያስተናግድ እንደነበረም በሚገባ ተመልክተናል ብዬ አስባለሁ። ስለዚህ አርቴታ ይህንን ፍርሃት ወደ ጎን በመተው አርሰናልን ወደ ማጥቃቱ በነፃነት ወደ መጫወት ካልመለሱት ከባድ ጉዳዮች እንዳይፈጠሩና ዘንድሮ በጥሩ ሁኔታ የውድድር ዓመቱን እያሳለፉ የነበሩ አርሰናሎች በመጨረሻም ዋንጫ በማጣት የአርቴታ የራሱ ህልውና ጭምር ችግር ውስጥ የሚገባበት ጉዳይ እንዳይፈጠር ጥያቄን እያነሱ ነው። ሌላኛው የአርሰናል የቀድሞ ተጫዋች አሮን ራምሴ አስተያየቱን ሰጥቷል። የምሽቱ ሽንፈት የአርሰናል የሊጉ ዋንጫ ጉዞ ማብቂያ አይደለም። የትላንትናው ጨዋታ የዓለም ፍጻሜ አይደለም። በእግር ኳሱ ላይ ሽንፈት ያለ ነው። ስለዚህ በትላንትናው ውጤት አትደናገጡ ሲል ለአርሰናል ደጋፊዎችና ለተጫዋቾች መልእክት አስተላልፏል። በዚህ ሽንፈት ፕሪሚየር ሊጉ ያበቃል፣ ዋንጫውን እናጣዋለን ማለት አይደለም። አሁንም እኮ ፕሪሚየር ሊጉን እየመራ ነው ያውም በ4 ነጥብ ልዩነት። ስለዚህ ተነስታችሁ ደፈር ልትሉና በአንድ የጭንቀታችሁ ልትተው ይገባል። በተለይ የአርሰናል ተጫዋቾች ምንም አይነት ድንጋጤ አይሰማችሁ። አሁንም በነፃነት የፕሪሚየር ሊጉን መሪነት በማስቀጠል የናፈቀንን ዋንጫ ማሸነፍ እንችላለን። ስለዚህ የትላንትናው ሽንፈት የዓለም ፍጻሜ አይደለም ሲል አሮን ራምሴ ለአርሰናል ተጫዋቾች መልእክት አስተላልፏል ማለት ነው። ነገር ግን ሲል ደግሞ ባለፉት 3 ጨዋታዎች በተለይ በፕሪሚየር ሊጉ በተደረጉ 3 ጨዋታዎች በክፍት ጨዋታ ግብ ለማስቆጠር የፈጠርነው የግብ ዕድል እጅግ በጣም አሳሳቢ ሆኗል። ግብ ዕድል መፍጠር አልቻልንም። ይህ ደግሞ ከዕለት ወደ ዕለት እየባሰ ነው። በሶስቱ ጨዋታዎች ማለትም በሊቨርፑል በኖቲንግሃም ፎረስት እና በማንቸስተር ዩናይትድ ጨዋታ በክፍት ጨዋታ የፈጠርነው ዕድል እጅግ አሳሳቢ በመሆኑ ይህ ላይ አርቴታ ስራ መስራት አለባቸው ሲል በግልጽ እንግዲህ ጥያቄውን አንስቷል። በተለይ የአርሰናል የግብ ዕድል መፍጠር ጉዳይ አሁንም ከፍተኛ ጥያቄ የሚነሳበት ነው። ኮርና እስኪገኝ ብቻ የቆመ ኳስ እስኪገኝ ብቻ ለምንድን ነው የምንጠብቀው የሚል ማለት ነው። በተለይ ባለፉት 3 ጨዋታዎች አርሰናል በፕሪሚየር ሊጉ ከክፍት ኳሶች ግን ማስቆጠር ያቃተው የነ ኦዴጋርድ የአቋም መውረድ ነው። እንደነ ኦዴጋርድ ያሉ ተጫዋቾች እንደምታውቁት ቻንስ ክሬት ላይ የፈጠራ ተጫዋቾች ናቸው። ነገር ግን ባለፉት 3 ጨዋታዎች በፕሪሚየር ሊጉ ደካማ አቋም በማሳየታቸው የግብ ዕድል እንደተፈለገው መፍጠር አልተቻለም። እንደዚህ አይነት ጨዋታዎች ላይ ሲመጡ እንደ ኦዴጋርድ ያሉ ተጫዋቾች ደግሞ እድል መፍጠር ሲያቅታቸው አርቴታ ለምን እንደ ኤዜ ያሉ ተጫዋቾችን እንደማይጠቀም አሁንም ጥያቄ
ጥያቄ የሚያስነሳ ነው። ብዙዎች በተለይ የማርቲን ኦዴጋርድ አምበልነት ላይ ጥያቄ ማንሳት ጀምረዋል። እንደምታውቁት የሌሎች ቡድኖችን አምበሎች ስትመለከቱ ለምሳሌ በትላንትናው ጨዋታ እንኳን የማንቸስተር ዩናይትዱን አምበል ብሩኖ ፈርናንዴዝን ስትመለከቱ በሲቲ በኩል እንደነ የሲቲው አምበሎችን እንደነ በርናንዶ ሲልቫ ያሉ ተጫዋቾችን ስትመለከቱ በሌላ ቡድን ያሉ አምበሎችን ስትመለከቱ እንዴት ጨዋታን ለመቀየር ቡድናቸው ሲመራ ቡድናቸው አቻ ሲሆን ከዳኛ ጋር የሚያደርጉት ትግል ጭምር ቡድናቸው ነጥብ ይዞ እንዴት እንዲወጣ እንደሚረዱት ይታወቃል። ማርቲን ኦዴጋርድ ግን ይህንን እያደረገ አይደለም። በተለይ አርሰናል በሚመራበት ወይም አቻ በሚሆንበትና ያልተገቡ ፋውሎች ጭምር በሚሰሩ ሰዓት ዳኞችን ማስገደድ፣ ዳኞችን ማስጨነቅ ላይ ስራ እየሰራ አይገኝም። ደጋፊዎችን በማነሳሳት ላይ ለምሳሌ አሁን ትላንትና ኦዴጋርድ ደጋፊዎችን ማነሳሳት ሲገባው ማይክል አርቴታ ራሱ ነበር ደጋፊዎችን ሲያነሳሳ የነበረው። እንደዚሁም ጋብርኤል ማጋሌሽ ነበር ደጋፊዎችን በመከራ ለማነሳሳት ሲሞክር የነበረው። እንደዚህ አይነት ቦታ ላይ አምበሎች ልክ ቡድናቸው ሲመራ ወይም አቻ ሲሆን በሜዳ እንደመሆኑ ደጋፊዎችን በማነሳሳት ሞራልን በመቀስቀስ የተደናገጠውን የቡድን ስብስብ ወደ ጨዋታ መመለስ ይቻላል። ስለዚህ ኦዴጋርድ ይህንን እያደረገ አይደለም። እጅግ በጣም ቀዝቃዛ የሆነና ራሱ እንኳን ሜዳ ላይ መሮጥ እያቃተው እየተመለከትን እንገኛለን። ስለዚህ ኦዴጋርድ ለምንድነው ከአምበልነቱ የማይነሳው እያሉ በርካቶች ጥያቄ እያነሱ ነው። የአርሰናል ደጋፊዎች ብቻም ሳይሆኑ የቀድሞ የአርሰናል ተጫዋቾች የቀድሞ የአርሰናል አምበል የነበሩ ጭምር አርቴታ በፍጥነት አምበልነት ላይ ማሰብ አለባቸው። በአርሰናል ቤት ውስጥ አምበል መሆን የሚችሉ በርካታ ተጫዋቾች አሉ። እንደ ዴክላን ራይስ ያሉ፣ እንደ ጋብርኤል ማጋሌሽ ያሉ፣ እንደ ቡካዮ ሳካ ያሉ ተጫዋቾች አምበል መሆን የሚችሉ ናቸው። ስለዚህ አርቴታ ይሉኝታውን ትተው ኦዴጋርድ ምን ይለኛል ምን ይሰማዋል የሚለውን ትተው በፍጥነት ለቡድናቸው የሚጠቅመውን ውሳኔ በመወሰን የአምበልነት ሚናውን ወደ ዴክላን ራይስ ወይም ወደ ማጋሌሽ ማሳለፍ አለባቸው የሚሉ አስተያየቶች እየመጡ ይገኛሉ። አርቴታም ከትላንትናው ጨዋታ በኋላ እጅግ በጣም የሚያምና የሚያበሳጭ ሽንፈት ነው። አራት ተጫዋቾች ቢያንስ አራት የግል ስህተቶችን ሰርተናል፣ የሽንፈታችንን ምክንያት እነሱ ናቸው፣ በፍጥነት ወደ አሸናፊነት መመለስ አለብን ሲሉ እንደተበሳጩ ተናግሯል። በተለይ ባለፉት 3 ጨዋታዎች አርሰናል ነጥብ ማጣቱ እንደ ሲቲና አስቶን ቪላ ያሉ ቡድኖች ኦኬ አርሰናል አሁንም ነጥብ እየጣለ ነው፣ ስለዚህ ዋንጫውን ለማንሳት እድል አለን በሚል ወደፊት እንዲጠጉ እያደረጋቸው ይገኛል። አርሰናል በቀጣይ ከሜዳ ውጪ ሊድስ ዩናይትድን ነው የሚገጥመው። ሊድስ ዩናይትድ እንደምታውቁት በሜዳው ከባድ ቡድን ነው፣ ቀላል ተጋጣሚ አይደለም። ነገር ግን አርሰናል ይህንን ጨዋታ ግዴታ ማሸነፍ ውስጥ ሆኖ ነው የሚገባው። በተለይ ቀጣይ ሳምንት የሚያደርገው ጨዋታ አርሰናል ከሲቲም ከአስቶን ቪላም በፊት ነው ጨዋታውን የሚያደርገው። ቅዳሜ 12 ሰዓት ላይ ነው አርሰናል ጨዋታውን የሚያደርገው። አስቶን ቪላ እና ሲቲ ደግሞ ጨዋታቸውን የሚያደርጉት እሁድ ዕለት ነው። እሁድ ዕለት አስቶን ቪላ ከብሬንፎርድ ነው የሚጫወተው በሜዳው፣ ሲቲ ደግሞ ከሜዳው ውጪ ከቶተናም ጋር ነው የሚጫወተው። ስለዚህ አርሰናል ቀድሞ ቅዳሜ ድል በማድረግ የነጥብ ልዩነቱን ድጋሚ ወደ 7 በማስፋት በሲቲና በአስቶን ቪላ ላይ ጫና ማሳደር አለበት። ያንን የማያደርግና በሊድስ ዩናይትድ ጨዋታ ነጥብ የሚጥል ከሆነ ለሲቲና ለአስቶን ቪላ እጅግ በጣም ከፍተኛ የሆነ ተስፋን ነው የሚሰጠው። ምክንያቱም ከሊድስ ጋር እንኳን አርሰናል አቻ ቢወጣ ሲቲ አሸነፈ ማለት ቶተንሃምን ወይም አስቶን ቪላ ብሬንፎርድን አሸነፈ ማለት የነጥብ ልዩነቱን ወደ 2 ብቻ ማጥበብ የሚችሉበትን እድል ይሰጣቸዋል። ስለዚህ ይህ ጨዋታ ግዴታ ማሸነፍ የሆነ ጨዋታ በመሆኑ መድፈኞቹ አሁን አጣብቂኝ ውስጥ ገብተዋል። ይህንን አጣብቂኝ ደግሞ በድንጋጤ ሳይሆን በዘዴና በብልሃት በከፍተኛ በራስ መተማመን እንዴት አድርገው ይወጡታል የሚለው ካሁን በኋላ በጣም ፕሪሚየር ሊጉ ተጠባቂ እንዲሆን አድርጎታል። ራሱ እንግዲህ አርሰናል በገዛ እጁ ፕሪሚየር ሊጉ ላይ እሳት ጨምሮበታል። ስለዚህ ካሁን በኋላ ይህንን ፈተና እንዴት አድርጎ ይወጣዋል የሚለው የብዙዎች ጥያቄ ነው የሚሆነው። ስለዚህ መድፈኞቹ ቀድሞ መጫወታቸው ድል ይሰጣቸዋል ድጋሚ ነጥቡን ወደ 7 ለማስፋት። ምክንያቱም እነ ሲቲ ቀድሞ ቢጫወቱና ነጥቡን ወደ 1 አጥብበው ቢመጡ አርሰናል ላይ ሌላ ጫና ስለሚሆን መድፈኞቹ ይህንን ጨዋታ ድል ማድረግ አለባቸው። በእርግጥ ካሁን በኋላ እነ ሲቲ ቀድሞ ሲጫወቱ የነጥብ ልዩነቱን እያሸነፉ ወደ 1 የሚያመጡት ከሆነ ለአርሰናል በጣም ከፍተኛ ጫና ይሆንበታል። ይህንን ጫና ባለፉት ዓመታት መቋቋም አልቻለም አርሰናል። ዘንድሮስ ይቋቋመዋል ወይ ነው አሁን ጥያቄው እንግዲህ። ስለዚህ ዘንድሮ ተቋቁሞ ነው ዋንጫውን መብላት ያለበት። እንዳለፉት ዓመታት አይነት ስህተት በፍጹም ተቀባይነት እየሌለው ነው ማለት ነው። እንግዲህ ምን ይፈጠራል የሚለው በበርካቶች ዘንድ እኔም ጭምር በጉጉት የምጠብቀው ጉዳይ ነው። በእርግጥ ሮብ ዕለት የሻምፒዮንስ ሊግ ቀለል ያሉ ጨዋታዎች ነው ያሉት። ቀጣይ ቅዳሜ እሁድ ግን በፕሪሚየር ሊጉ ዳግም በጣም ከፍተኛ የሆነ ፉክክር የምንመለከትበት ሳምንት ይሆናል ማለት ነው። መድፈኞቹ አርሰናሎች ከሽንፈታቸው እንዴት አድርገው አገግመው ምላሽ ይሰጣሉ የሚለው ደግሞ የሚጠበቅ ነው ማለት ነው። እንግዲህ ውድ አድማጭ ተመልካቾች የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። በየዕለቱ በሁለቱም ቻናል እንግዲህ ስፖርታዊ መረጃዎችን የምትከታተሉ
ስለምትከታተሉ ውድ የዩቲዩብ ቻናል ቤተሰቦቼ ከልብ እያመሰገንኩ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ ደግሞ በያላችሁበት ሁሉ ሰላም ተመኘሁላችሁ።